ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ በ1972 የተጻፈውን እጅግ አስገራሚ መጽሐፍ የሆነውን ስለ ጨጓራና ስለ አንጀት ቁስለት የሚያወራውን ክፍል 3ን ይዤላችሁ መጥቻለሁ። ምናልባት ያላዩ ሰዎች ካሉ ለነሱ በደንብ ሼር አድርጉላቸው። በእርግጠኝነት ብዙዎቻችሁ የምትጠቀሙበት ነው የሚሆነው። ከዛ ውጭ ግን ክፍል 1 እና ክፍል 2ንም ካላያችሁት ወደኋላ ተመልሳችሁ ብታዩት መልካም ነው የሚሆነው ማለት ነው። ምናልባት መጽሐፉ ገበያ ላይ ስለማይገኝ ጀስት ያው ሊቀመጥ በሚለው ለእናንተም እንዲደርስ በሚለው ነው ይሄን እያቀረብኩላችሁ ያለሁት። ስለዚህ ላላዩ ሰዎች በጨጓራ በአንጀት ቁስለት እየተሰቃዩ ላሉት ሼር አድርጉላቸው ማለት ነው። ዛሬ ፔጅ 18 ላይ ነው ያለነው። የጨጓራ ቁስልና ስኳር ይላል ማለት ነው። እስከ ቅርብ ጊዜ ድረስ የጨጓራ ቁስል ዋነኛ ምክንያት ጭንቀትና የሀሳብ ብዛት እንደሆነ ተጋኖ ሲነገር ነበር። ነገር ግን አንድ የጨጓራ ቁስል ምርምር ድርጅት በ1960 2600 ህመምተኞችን ከመረመረ በኋላ የተለየ ሀሳብ አምጥቷል። ምርምሩን የመሩት ዶክተር ቻርልስ ፑልቮርታፍት ብዙ የስራ ኃላፊነት ያላቸው ሰዎች የጨጓራ ህመም ይይዛቸዋል የሚለው አባባል ተሰርዟል ብለዋል። ዶክተሩ ከትልቅ ነጋዴዎችና ከባድ ኃላፊነት ካላቸው ሰዎች ይልቅ መጠነኛ ገቢ ያላቸው ሰዎች የጨጓራ ህመም እንደማይይዛቸው ተመልክተዋል። በድርጅቱ የተደረገው ጥናት ፈረቃ በሽፍት የሚሰሩት በተለይም ሳንድዊች ብቻ የሚበሉ ሰዎች በጨጓራ ቁስል እንደሚጠቁ ያሳያል። ጥናቱ የሚያሳየው ሌላው ነገር ደግሞ ከባላገር ይልቅ በከተማ የሚኖሩ ሰዎች በጨጓራ ቁስል የበለጠ እንደሚጠቁ ነው። ዶክተር ፑልቮርታፍት እንደተናገሩት ይህ የሆነበት ምክንያት የከተማ ኑሮ የበለጠ ጭንቀት ስላለው ሳይሆን ከባላገር ሰዎች ይልቅ የከተማ ሰዎች ስኳር አብዝተው ስለሚወስዱ ነው። በአሁኑ ጊዜ በልጆችም ጭምር የጨጓራ ቁስል እየታየ ነው። ይህ የሆነበት ምክንያት ጣፋጭ ምግብ፣ በጣም ከተፈተገ ስንዴ የተሰራ ዳቦ፣ ለስላሳ መጠጦች፣ ከረሜላ፣ አይስክሬም፣ ማስቲካና ወዘተ ስለሚያበዙ ነው። የጨጓራ ቁስል መነሻ የአመጋገብ ጉድለት እንደሆነ በአሁኑ ጊዜ በይበልጥ እየታመነበት መጥቷል። በሚያስቀምጡ መድኃኒቶች አትጠቀሙ። 11ኛ የሚያስቀምጡ መድኃኒቶች ልምድ ለአንጀትና ለጨጓራ መቁሰልና የማቃጠል ስሜት ለመቀስቀስ ተደራቢ ምክንያት ነው። የሚያስቀምጡ መድኃኒቶች ጨጓራን ያስቆጣሉ፣ ለጨጓራም ባዕድ ናቸው። ምግብ እንዲቦካ ከማድረጋቸውም ሌላ ነርቮች፣ ጡንቻዎችና የጨጓራ ንፍጥ ማመንጫዎች ያለ ፍላጎታቸው እንዲሰሩ ይቀሰቅሷቸዋል። የሚያስቀምጥ መድኃኒት በሆዳችን ውስጥ ስለሚያስከትለው ጉዳት አንድ ባለስልጣን እንዲህ ብለዋል። በአንጀት ላይ ያለውን ንፍጥ አመንጪ ስስ ቆዳ ያለማቋረጥ ያስቆጠዋል። አንጀትም መድኃኒቱን ይቃወምና ወደ ውጭ ገፍቶ ለማስወጣት ስራውን ይጀምራል። እንግዲህ አንጀት መንቀሳቀስ የሚጀምረው በመድኃኒቱ ምክንያት መሆኑን አስታውሱ። የሚያስቀምጡ መድኃኒቶች አዘውትሮ መውሰድ የኋላ ኋላ ከባድ ምናልባትም የማይድን የአንጀት ህመም እንደሚያስከትል የታወቀ ሆኗል። ያለ እነዚህ መድኃኒቶች በጥሩ አመጋገብ ብቻ እንዴት የሆድ ድርቀትን መከላከል እንደሚቻል በኋላ እንመለከታለን። 12ኛ የጸረ አሲድ መድኃኒቶች አልካሊን። የጨጓራ ህመም ወይም ቁስል ያለባቸው ሰዎች ስቃያቸውን ለማስታገስ ሲሉ ልዩ ልዩ የአሲድን ኃይል የሚሽሩ መድኃኒቶች ይገዛሉ። መድኃኒቶቹ ለጊዜው የአሲዱን ስቃይ ስለሚያስታግሱላቸውና ምግብ ከበሉ በኋላ ይሰማቸው የነበረውን የመጎርበጥ ስሜት ስለሚያስቀሩላቸው ህመሙ ወይም ቁስሉ በመፈወስ ላይ ያለ ይመስላቸዋል። እውነቱ ግን ከዚህ የተለየ ነው። አንቲአሲድ ወይም ደግሞ ባይካርቦኔት ኦፍ ሶዳ እንደ ልምድ አድርጎ መውሰድ ሁኔታውን ያባብሳል እንጂ የህመሙን ስር ለመንቀል ምንም እርዳታ አይሰጥም። ዶክተር ዊሊያም ሃዋርድ ሄይ በአንድ የህክምና ስብሰባ ተገኝተው የምግብን አለመንሸራሸር ወይም የሆድን አሲድ ለመቀነስ አንቲ አሲድ መድኃኒት መውሰድ ይገባልን የሚል ጥያቄ ቀርቦላቸው የሚከተለውን መልስ ሰጥተዋል። እነዚህ መድኃኒቶች የጨጓራ አሲድ ያበዛሉ እንጂ ስለማይቀንሱ ከአሲድ ብዛት ለመዳን ከፈለጋችሁ በመድኃኒቶቹ መጠቀም የለባችሁም። የሆድ መጎርበጥ የሚሰማችሁ ሃይድሮሊክ አሲድ በብዛት ስለሚፈስ ወይም የካርቦሃይድሬት ምግቦች ማለት ስኳርና ስታርች ስለምታበዙና እነዚህ ምግቦች በሆዳችሁ ውስጥ ስለሚቦኩ ነው። የስቃዩ መነሾ የሃይድሮክሎሪክ አሲድ መፍሰስ ከሆነ መድኃኒት ብትወስዱ የተቋረጠውን የፕሮቲን መድቀቅ እንዲቀጥል ለማድረግ በቂ ወይም ከሚያስፈልገው በላይ የሆነ አሲድ ይፈሳል። ስለዚህ መድኃኒቶችን መውሰድ አሲዱ በብዛት መፍሰሱን እንደ ልምድ ያደርገዋል ማለት ነው። የችግሩ መነሾ የካርቦሃይድሬት ምግብ መብካት ከሆነም መድኃኒት መውሰድ አሲዱን ይሽራል።
እንጂ የምግቡን መብካት አያቆምም። ቫይታሚን ቢ ኮምፕሌክስ፣ ቫይታሚን ሲ፣ ካልሲየም እና ብረት የሰውነትን ጤንነት ለመጠበቅ የሚያከናውኑትን ስራ ለመቀጠል አሲድ ያስፈልጋቸዋል። ስለዚህ አንቲ አሲድ ወይም አልካላይዘርስ መውሰድ የአሲዱን ኃይል ስለሚያጠፋ እነዚህ ቪታሚኖችና ማዕድኖች ስራቸውን ሳይፈጽሙ ከሰውነት ይወጣሉ። ደም ጎጂ ባክቴሪያዎችን ለመቋቋም አለመቻሉ። የጨጓራ ቁስል ያለባቸው ሰዎች የአመጋገብና የኑሮ ጉድለት ስላላቸው ደማቸው ጎጂ ባክቴሪያዎችን ለማጥፋት አለመቻሉ አያስደንቅም። ምዕራፍ 4 የተለመደው የህክምና ዘዴ የአሲድ ብዛት፣ የምግብ አለመድቀቅ፣ የሆድ መጎርበጥ እና የጨጓራ ቁስል ዋና ዋና መነሾች የሆኑት ከላይ የተዘረዘሩት ናቸው። በጨጓራ ህመም የሚሰቃዩ ሰዎች የህመሙን አጀማመር ቢመረምሩ ለረጅም ጊዜ ስህተት ፈጽመው እንደነበሩና መነሾው ከአንድ በላይ የሆኑ ጠንቆች እንደሆኑ ሊገነዘቡ ይችላሉ። የተለመደው የህክምና ዘዴ የጨጓራ ቁስል ላለባቸው ሰዎች መድኃኒት ከመስጠትና ይህን ብቻ ብላ ብሎ ከመምከር አልፎ የሚሰጠው ዘላቂ መፍትሄ የለም። ይህ ሳይሳካ ቢቀር ህመምተኛው ቀዶ ጥገና ይደረግለታል። ባለፉት 20 ዓመታት በተገኘው የህክምና ልምድ አንጻር ሲታይ ለጨጓራ ቁስል ቀዶ ጥገና ማድረግ አብዛኛውን ጊዜ እንደ ሞኝነት የሚቆጠር ነው። ቀዶ ጥገና ለማስወገድ የሚጥረው የህመሙ መነሾ ሳይሆን ውጤቱን ነው። ቀዶ ጥገና የሚያስፈልገው ቁስሉ ጨጓራን ከበሳና ቀዳዳ ካበጀ ብቻ ነው። ሐኪሞች የሚያዙት ለስለስ ያለ ምግብ የህመሙን ስሜት የሚያፍን እንጂ የሚያድን አይደለም። ብዙውን ጊዜ የሚታዘዘው ምግብ ዳቦ፣ ወተት ነው። ይህም የቁስሉን ስቃይ ለማስታገስ እንጂ የሚያድን አይደለም። ህመምተኛው ምንም የአመጋገብ ስህተት እንደፈጸመ አይነገረውም። ይህ እውነት እንደሆነ የሚያሳየው ሌሎች ሰዎችን የሚይዙት ልዩ ልዩ ህመሞች ሐኪሞችን የሚይዙ መሆናቸው ነው። ሆኖም ህመምተኞች ከጭንቀት የተነሳ ምክር ለማግኘት የሚሄዱት ወደ እነርሱ ነው። ብዙ ጊዜ የሐኪሞች አመጋገብ ዘዴ ከሌላው ህዝብ አመጋገብ ዘዴ የተለየ አይደለም። የጨጓራ ስቃይ ያለባቸው ሰዎች የተሻለ እውቀት በመሻት ወደ ሆስፒታል ሄደው ሲመለሱ የህመሙ መነሾ የሆነውን ምግብ እንደገና መብላት ይጀምራሉ። ስለሆነም እድሜ ልካቸውን እንደተሰቃዩ ይኖራሉ። በዚያም ሲያቢያ አንድ አይነት የማይሽር በሽታ ይይዛቸዋል። ስለ ህመሙ መነሻ የተለመደው አስተሳሰብ እስካሁን ድረስ የቆየው የህክምና አስተሳሰብ የጨጓራ ቁስለት የሚመጣው በርከት ባሉ የአመጋገብ ስህተቶች መሆኑን አይገልጽም። የህመሙ መነሾ ተብሎ የሚታመነው የጥርስ ወይም የቶንሲል ኢንፌክሽን ነው። ይሁንና ይህ የውስጣዊ ህመም ምልክት ሲሆን አብዛኛውን ጊዜ የውስጣዊ ህመም መንስኤ የአመጋገብ ጉድለት ነው። ከዚህ ቀጥሎ የቆየው የህክምና አስተሳሰብ ስለ ጨጓራ ህመም መነሾና መፍትሄ የሰጠውን ምክር ልንጠቅስላችሁ እንወዳለን። ዶክተር ሎጋን የሰው አካል በተባለው መጽሐፋቸው ላይ ያሰፈሩትን ሀሳብ እንጥቀስላችሁ። በጨጓራ ላይ ቁስል የሚወጣው በጥርስ በቶንሲል እና በአንጀት ኢንፌክሽን ወይም በደም ስርጭት ጉድለት ሳይሆን አይቀርም። የጨጓራ ቁስል ካለ ሃይድሮክሎሪክ አሲድ በብዛት ስለሚፈስ ቁስሉ አፍ ያወጣል። በጣም የታወቀው መድኃኒት የአሲድን ኃይል ለማጥፋት የሚወሰደው ባይካርቦኔት ኦፍ ሶዳ ወይም ሚልክ ኦፍ ማግኔዥያ ነው። ሌላ መድኃኒት ተገኘ ተባለ። መድኃኒት ቀማሚዎች ለጨጓራ ቁስል አዲስ መድኃኒት አግኝተናል በማለት ለዓለም ሳያውጁ የሚያልፍ ሳምንት የለም። በቅርብ ጊዜ ፕሮፌሰር አንድሪው አይቪ ኢንትሮጋስትሮን የተባለ ከአሳማ አንጀት የተወሰደ ሆርሞን ለህመምተኞች በመርፌ በመስጠት ጥሩ ውጤት እንዳገኙ ተናግረው ነበር። መርፌው የሚሰጠው በየቀኑ ለ1 ዓመት ሲሆን ወጪው ከባድ ነው። በቆየው የህክምና ዘዴ የሚጠቀሙ ሐኪሞች ቀላልና ምክንያታዊ በሆነ መንገድ በመጠቀም ፈንታ ለህመምተኞች ልዩ ልዩ የማይረቡ መድኃኒቶችን ይሰጣሉ። አንድ የአውስትራሊያ የጨጓራ ቁስል ስፔሻሊስት ስለ ዶክተር አይቪ አባባል ያላቸውን አስተያየት በተጠየቁ ጊዜ ለጨጓራ ቁስል ምንም የታወቀ መድኃኒት የለም፣ አንድ ሰው ይህ ቁስል ከያዘው ሁል ጊዜ በሽተኛ ሆኖ ይቀራል ብለዋል። ይህ አስተሳሰብ የአሳማን ሆርሞን ለ365 ቀናት በመርፌ ከመስጠት የባሰ ነው። የህመሙ ስፔሻሊስት ተብለው የሚጠሩት ሰው መሸነፋቸውን በግልጽ አምነዋል። ይሁን እንጂ ለህክምና ወደ እርሳቸው ብትሄዱ አልችልም ብለው ይመልሷቸዋልን? በህክምና ሳይንስ ዘንድ የጨጓራ ቁስል መንስኤም ሆነ ፈውስ አልታወቀም ብለው ይነግሯቸዋልን? እንደዚህ እንደማያደርጉ የታወቀ ነው። የችግሩን ምንጭ ሳይደፍኑ በተለመደው ዘዴ ህክምና እንደሚያደርጉላችሁ አያጠራጥርም። የቆየው የህክምና ዘዴ ጉድለቱ ምንድን ነው? የተለመደው የህክምና ዘዴ የጨጓራን ቁስል ለማዳን የማይችልበት ምክንያት አንደኛ፣ የህመምተኛውን አመጋገብ ጉድለት ለማስተካከል ከምንም ሙከራ ስለማያደርግ።
ሁለተኛ፣ ህመምተኛው ወተትና ዳቦ የመሳሰሉት ምግቦች ብቻ እንዲበላ ስለሚያደርግ። እነዚህ ምግቦች ቁስሉን ለጊዜው ቢሸፍኑትም የሆድ ድርቀት ከማምጣታቸው ሌላ ለሰውነት አስፈላጊ የሆኑ ቪታሚኖችና ማዕድኖችን ሁሉ አይዙም። የቆየው የህክምና ዘዴ ትኩስ ፍራፍሬዎችን፣ ሰላጣ እንድትበሉ አይፈቅድላችሁም። የሚሰጠው ምክንያት ስቃዩን ስለሚቀሰቅሱ ነው የሚል ነው። ይሁን እንጂ አንድ የሚዘነጋ ነገር አለ። እርሱም የጨጓራ ቁስል ሊድን የሚችለው የደምን ጥራት ከፍ በማድረግ መሆኑን ነው። በመሰረቱ ለቁስሉ መነሾ የሆኑ የቪታሚኖችና የማዕድናት ጉድለት ነው። አንድ ሰው የተመጣጠነ ምግብ በመብላት በደም ውስጥ በቂ ማዕድኖችና ቪታሚኖች እንዲኖሩ ቢያደርግ ኖሮ የጨጓራ ቁስል አይወጣበትም ነበር። ሶስተኛ፣ አንቲአሲድ መድኃኒቶችን መውሰድ ተምሮ እንዳልተማሩ መሆን ነው። እስካሁን ድረስ ያለው የህክምና ዘዴ ከዚህ ስህተት አልወጣም። አራተኛ፣ የጨጓራ አንገት በቁስል ምክንያት ሲጠብ ኦፕራሲዮን ማድረግ አስፈላጊ የሚሆንባቸው ጊዜያት በጣም ጥቂት ናቸው። ይህ ሁኔታ የፍራፍሬ ጭማቂ በውሃ በጥብጦ በመጠጣት ሊሻሻል የማይችል አይደለም። የፍራፍሬ ጭማቂ እንደ አልካሊን ሆኖ ይሰራል። ስለ አመጋገብ ያለን ምክር ህመምተኛው ሙሉ በሙሉ እስኪድን ድረስ ስጋ መብላት የለበትም። በስጋ ፈንታ አይብ ሊበላ ይችላል። ስታርች በብዛት ያላቸው ምግቦች አሲድ የሚፈጥሩ ስለሆነ በጨጓራ ህመም በሚሰቃዩ ሰዎች መበላት የለባቸውም። ስለዚህ ዳቦን ከመብላት መቆጠብ ያስፈልጋል ማለት ነው። የእንቁላል ነጭ ፈሳሽ ፈጽሞ መጠጣት የለበትም። የእንቁላል አስኳል ቅቅሉን የተጠበሰ ሳይሆን በመጠኑ መብላት ይችላል። አሁንም ደግመን ለመግለጽ የምንፈልገው የተለመደው የህክምና ዘዴ ለማስወገድ የሚጥረው ህመሙን ምክንያት ሳይሆን ውጤቱን ብቻ እንደሆነ ነው። ከታካሚዎች ውስጥ 90 በመቶ የሚያክሉት ህመሙ የሚያገረሽባቸው በመሆኑ የዘዴውን ውድቀት ያረጋግጣል። 10 በመቶ የሚያክሉት ለመዳን የቻሉትም አመጋገባቸውን እንዲያስተካክሉ ምክር ስለተሰጣቸውና ምክሩን ስላስተካከሉ ነው። የቁስል ቀዶ ጥገና አለመሳካት ቁስሉ ጨጓራን በስቶ አደገኛ ሁኔታ ካልፈጠረ በስተቀር ኦፕራሲዮን ማድረግ የተሳካ ውጤት አያመጣም። ቁስሉን ቆርጦ ማውጣትና ጨጓራ መስፋት ፈውስ ነው ሊባል አይቻልም። ከዚህ ይልቅ በተፈጥሮ በጥንቃቄ ወደ ታሸገ ክፍል ውስጥ በአደገኛ ሁኔታ ጥሶ እንደ መግባት ይቆጠራል። ብዙውን ጊዜም ለበሽተኛው መጥፎ ውጤት ያስከትልበታል። በሽታው ቢድንና ወደ ድሮ አመጋገብ ዘዴ ቢመለስ ሌላ ቁስል ይመጣበታል። ታዲያ አሁንም ሌላ ኦፕራሲዮን ሊያደርግ ነውን? ዶክተር ሪቻርድ ሃሪሰን እንዲህ ብለዋል። የጨጓራ ቁስል ያለበት ሰው መላው ሰውነቱ ታማሚ ነው። ስለዚህም ቁስሉን ብቻ ለማዳን መሞከር ወይም ኦፕራሲዮን ማድረግ ፈጽሞ ስህተትና አደገኛ ነው። ዶክተር ዋልተር አልቫሬዝም ህመምተኛው ብዙ የሚጨነቅና የሚናደድ ከሆነ ኦፕራሲዮን ማድረግ ምንም ጥቅም የለውም ብለዋል። ታዲያ በጨጓራ ቁስል እየተሰቃየ የማይጨነቅና የማይበሳጭ ሰው ይገኛልን? ነገሩን በጥንቃቄ የመረመሩት ዶክተር ጄምስ ብራውን ህመምተኛው ቀዶ ጥገና ከተደረገለት በኋላ ህክምናው ተጀመረ እንጂ አላለቀም ብለዋል። ፔፕቲክ አልሰር በተባለው መጽሐፋቸው ላይ ዶክተር ክሊቭ በእንግሊዝ አገር ውስጥ በየዓመቱ 30 ሺህ የሚያክሉ ሰዎች የጨጓራ ኦፕራሲዮን እንደሚደረግላቸው ገልጸዋል። ዶክተር ክሊቭ የቀዶ ጥገና ሐኪሞችን ችሎታ ካደነቁ በኋላ ኦፕራሲዮን የሚደረግለት ሰው ብዙ ችግር እንደሚያጋጥመው ተናግረዋል። ህመምተኛው ከአንድ ክንፍ ላይ በርከት ያሉ ላባዎች እንደተነቀሉባት ወፍ አቅመ ደካማ ይሆናል። በዶክተሩ አባባል የህመሙ ምንጭ የሆነው ነገር ስላልጠፋ ሰውየው ወደፊትም መታመሙ አይቀርም። ምግብ ቀዶ ጥገና ሊተካ ይችላል። ዶክተር አሊሰን በለንደን ከተማ አስፈላጊ ስላልሆኑ ቀዶ ጥገናዎች ንግግር ሲያደርጉ እንዲህ ብለዋል። የሆድ ኦፕራሲዮን ምን ያህል አስፈላጊ እንደሆነ አጠያያቂ ጉዳይ ነው። እስካሁን ድረስ በተመለከቷቸው ያልተሳኩ ቀዶ ጥገናዎች ወደ አንድ መደምደሚያ ደርሻለሁ። ይኸውም አብዛኛውን ጊዜ ለጨጓራ ቁስል የሚደረገው ቀዶ ጥገና አስፈላጊ ያለመሆኑ ነው። ለጨጓራ ቁስል ብዙ ኦፕራሲዮን ሲደረግ አያለው። ይሁን እንጂ አብዛኛው ሙከራ በተለይም ሾርት ሰርኪት የተባለው ኦፕራሲዮን ውድቅ ሆኗል። ከቀዶ ጥገና ይልቅ በተፈጥሮ ዘዴዎች በተለይም በምግብ የጨጓራን ህመም ማዳን የሚቻል ይመስለኛል። እንደ ሻይ፣ ቡና፣ ሲጋራ፣ አልኮልና ስጋ ከመሳሰሉ መርዛም ምግቦች የመቆጠብን አስፈላጊነት ጠበቅ አድርጌ ለመግለጽ እፈልጋለሁ። ይህን ምክር መከተል ቁስሉን ከመዳኑም ሌላ ተመልሶ እንዳይመጣ ለመከላከል ይረዳል። የቀዶ ጥገና ሐኪሞች በምግብ ቁስሉን ለማዳን ይቻል ይሆናል፣ ነገር ግን ተመልሶ ስለይመጣ እንደገና አደገኛ ሁኔታ ይፈጥራል ይላሉ። ምናልባት እንደነዚህ ያለ ነገር አጋጥሟቸው ይሆናል። እኔ እንዳየሁት ግን በተለይ የዶድነም ቁስል ተፈውሷል፣ ተመልሶም አልመጡም። ሕክምና ካደረግኩላቸው ብዙ ሰዎች ውስጥ ቁስሉ ተመልሶ የመጣባቸው 2 ብቻ ናቸው። ይሁን እንጂ እነርሱም ቢሆኑ ድነዋል፣ ዳግመኛም አልታመሙም። የቀዶ ጥገና ሐኪሞች
ህመምተኛው ስለ ምግብ የተሰጠውን ምክር በሚገባ ቢከተል ቁስሉ ፈጽሞ እንደሚድን ቢገነዘቡ ስለ ኦፕራሲዮን አስፈላጊነት ያላቸውን አስተሳሰብ ምናልባትም ይለውጡ ይሆናል ብዬ አምናለሁ። ሌላው የቀዶ ጥገና ዘዴ በቀዶ ጥገና አማካኝነት ቁስሉን ለመፈወስ በቅርቡ የተፈለሰፈ ዘዴ ደግሞ ቬገስ የተባለውን ነርቭ መቁረጥ ነው። ይህ ዘዴ ቬጎቶሚ ይባላል። የዶክተሮቹ አስተሳሰብ እንደሚከተለው ነው። አንዳንድ የጨጓራ ህመም ያለባቸው ሰዎች የነርቭ ድካም፣ ጭንቀትና የመቅበጥበጥ ስሜት ይታይባቸዋል። እነዚህን የመሳሰሉ ስሜቶች ሲያሳዩ የጋስትሪክ ፈሳሽ ያለማቋረጥ ይፈሳል። ይህም የሆነበት ምክንያት ቬገስ የተባለው ነርቭ ጨጓራን ከአንጎል ጋር ስለሚያገናኝ ነው። ስለዚህ ቬገስ የተባለው ነርቭ ቢቆረጥ ጨጓራ ከአንጎል ጋር የነበረው ግንኙነት ስለሚቋረጥ የበሽተኛው መጨነቅ ጨጓራውን አይነካም። እንግዲህ እንደዚህ ያለ አስተሳሰብ አለ። ስለሆነም ዛሬ ቬገስ የተባለው ነርቭ መቁረጥ የተለመደ ነገር ሆኗል። የሰለጠኑ ሐኪሞች በምግብ ላይ የጠለቀ እምነት እያሳደሩ ሲሄዱ ይህ አዲስ የሕክምና ፍልጥ የሚዘገንን ሆኖ ያገኙታል። የቬገስ ነርቭ የጨጓራና የአንጎልን ከማገናኘቱም ሌላ ወደ ልብ፣ ወደ ሳምባ፣ ወደ ጉሮሮና ወደ ሆድ አካባቢ የተዘረጉ ቅርንጫፎች አሉት። ስለዚህ ይህንን ዋና አስፈላጊ ነርቭ መቁረጥ እነዚህን የሰውነት ክፍሎች የሚቆጣጠረው የነርቮች አውታር ላይ ትልቅ ጉዳት ያመጣል። በዚህ ዘዴ አማካኝነት የነርቮችን ውጥረትና የጋስትሪክ ፈሳሾችን ለመቆጣጠር መሞከር እጅግ በጣም አደገኛ ነው። ሐኪሞች ስለዚህ ዘዴ እንደ ሌሎች ጊዜያት ተሳካልን የሚል ድምፅ አለማሰማታቸው የሚያስደንቅ አይደለም ይላል። ስለዚህ በቀጣይ ምዕራፍ 5 ጀምሮ አሁን ፔጅ 31 ደርሳ ኦልሞስት 10 ምናምን ፔጅ ነው የሚቀረው 49 መሰለኝ የመጨረሻው ፔጅ። ስለዚህ እሱን እየቀጠለን ነው የምንሄደው ማለት ነው። በእርግጠኝነት በዚህ መጽሐፍ ብዙ ነገር እንደተጠቀማችሁ ተስፋ አደርጋለሁ። ሰው ለብዙ ሰዎች እንዲዳረስ ሼር አድርጉት። እንዲሁም በጨጓራና በአንጀት ቁስለት አይቢኤስ፣ አይቢዲ በምንለው ክሮንስ ዲዚዝ፣ ኮላይተስ፣ ፔፕቲክ አልሰር ዲዚዝ፣ ገርድ፣ ጋስትሮኢሶፋጃል ሪፍለክስ ዲዚዝ በምንለው እንዲሁም ሌሎች የአንጀትና ተጓዳኝ ህመሞች ያለባችሁ እንዲሁም ከዛ ውጭ ደግሞ ሃይፐርታይሮዲዝም፣ ሃይፖታይሮዲዝም፣ ደም ግፊት፣ ስኳር እየተቸገራችሁ ያላችሁ አገር ውስጥም ከሀገር ውጭም ያላችሁ ሰዎች አዲስ አበባ ያላችሁ በአካል መታችሁ መታከም ትችላላችሁ። በዚህ ስልክ ቁጥር ዋትሳፕ ላይ ጻፉልኝ። ከሀገር ውጭም ያላችሁ ባላችሁበት ሆናችሁ በቴሌግራም እና በዋትሳፕ እየተደዋወልን የ3 ወር ፎሎ አፕ ፕሮግራም አለን አይዲ የሚባል በዛ ህክምናችሁን ምግባችሁ በማስተካከል እና አንዳንድ ሰፕሊመንቶችን በመጠቀም ሙሉ ለሙሉ ከእነዚህ ህመሞች መገላገል የምትችሉ ነው የሚሆነው። ብዙ ቴስቲሚዮኖች ቴሌግራም ላይ እንዲሁም ደግሞ ቲክቶክ ላይ እንዲሁም ደግሞ ዩቲዩብ ላይ አለ። እነሱም የገባችሁ መመልከት ትችላላችሁ። ስለዚህ በእነዚህ ህመሞች እየተቸገራችሁ ያላችሁ በዋትሳፕ ኮንታክት አድርጉኝ። ጥያቄ ካላችሁ ከዚህ ቪዲዮ ኮሜንት ስር ጻፉልኝ። ነገር ግን ለመታከም የምትፈልጉ ግን በዋትሳፕ ጻፉልኝ፣ መመለስ ነው የሚሆነው ማለት ነው። ሰው ተነጋግረን ባላችሁበት ሆናችሁ ህክምናችሁ መቀጠል ትችላላችሁ። አመሰግናለሁ።